ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቻችን በያላችሁበት ሰላም ክርስቶስ ከእናንተ ጋር ይሁን። ለዛሬ ይዤላችሁ የመጣሁት እንግዲህ ሰሞኑን አንዲት እህታችን መነጋገሪያ ሆና ነበረ። ማለትም ሀያት መሐመድ የምትባል እህታችን ሎዛ ሚዲያ ላይ ከቀረበች በኋላ ከሙስሊሞች የተነሳውን ከፍተኛ ጫጫታ ለማርገብ ፊቱ የኔ ነው ማለትም ቪዲዮ የኔ ነው ድምጹም የኔ ነው ግን እኔ ያልቀረብኩም ሚዲያው ላይ የሚል አይነት አስቂኝ ምላሽ ሰጥታለች ማለት ነው። ይሄ በተላቅ ጫና ውስጥ ሆና ሙስሊሞቹ ካደረሱባት የተነሳ እንደሆነ እንገነዘባለን። ስለዚህ ጉዳይ ለምን እንደዛ ልትል እንደቻለች እንነጋገራለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉና እስቲ ለምን እንዲህ ልትል እንደቻለች እንስማት። ምሮናት ይተዋት የምር ማለት ነው። በጣም ምርጥና ሀምብል የሆነች እናት ናት ያለችኝና ኢቨን ይሄ ነገር እንኳን ያላስደነገጣት እናት ናት ያለችኝ። እኔ እናቴን ተውልኝ እያለች ነው። እናቴን ተዋት እባካችሁ እያለኝ ነው። እንግዲህ ጫናው ዛቻው ቤተሰቧ ጋር እንደደረሰ ከዚህ እንረዳለን። ካመንኩሽ በቃል አይነት ነገር ነበረ ምላሿ። ሌላው በሙስሊሙ በኩል መናገር የምፈልገው አሁን ላይ ባለው ሁኔታ እንቅስቃሴው የአማራ ክልል ሙስሊም ወጣቶች ፕሬዝዳንት ካውንስሉ ሙባረክ ከኮምቦልቻ አደም የሚባል እና አንድ ጓደኛቸውን ጨምረው ቤት ድረስ መጥተው ነበር። ሰማችሁ? ከአማራ ክልል የሙስሊሞች ወጣቶች ካውንስል ፕሬዝዳንት እንዲሁም ከኮምቦልቻ ቤት ድረስ መጥተው ነበር። ቤት ድረስ ከመጡባት ይህንን ኢንተርቪው አይተው ከዛም ደግሞ እባካችሁ እናቴን ተውልኝ እያለ ከለመነች ምን አይነት ጫና እንደደረሰባት ምን አይነት ማስፈራሪያ እንደገጠማት ከዚህ መረዳት እንችላለን። ሜቢ ስቲል አሁንም አግተዋት እያስለፈለፏትም ሊሆን ይችላል። ታማለች እንዲሆናለች እያሉ ከኋላ ከካሜራ ጀርባ ምን እንዳለ ስለማናቅ ስለኔም ስለ እናቴም አያቴን ጨምሮና መድረሳ ላይ አብረኝ የተማሩ ልጆችን ጠይቀውን ይሄዱ። እንግዲህ ማንን አለች? እኔን እናቴን አያቴን ጭምር ጠይቀው ነው የሄዱት። ጫናው ፕሬሸሩ እንዲቀላል እንዳልሆነ ከዚህ እንረዳለን። ሶሻል ሚዲያ ላይ እንደ መንጋ እየጮሁባት የነበረችው እህታችን የሙስሊሞቹ የወጣቶች ፕሬዝዳንት ካውንስል ጭምር እቤት ድረስ ሄደው ጫናውን ከፍ ካደረጉት እባካችሁ ቤተሰቦቼን ተውልኝ እያለች ነው። እስልምና አፋኝና ጨቋኝ ነው። ወደ ክርስትና ከመጣች አባቷ እንኳን ሊገላት እንደሚችል ከዚህ በፊት ተናግራው ነበር። እንደሚፈልጓት በህይወት እንደሚፈልጓት ራሷ ተናግራው ነበር። ከእስልምና ሰው ከወጣ ይገደላል ስንል ከራሳችን ብቻ ሳይሆን ከራሳቸው ኡስታዞች የማስደምጣችሁ ይሆናል። የእህታችን መጣፈንጣ ይሄ ካለ ብዙ ሰዎች የተሳሳተ ትርጉም ስለሚሰጡ ሙስሊም ማለት ኢስላም ማለት ሰላም ማለት ነው ያ ትርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልክ ነው አይደለም። ኢስላም ማለት ሰላም ማለት አይደለም። ትርጉሙ እንደዛ አይደለም። አስለም ኢስላም ብሎ ማለት አልሙስተስሊሙ ሊላህ ቢተውሂድ ነው። ለአላህ ነው እጅግር የሚሰጠው ለንቂያድ له بالطاعه አላህ መታዘዝ የሚጎተት ማለት ነው። ወልበራአቱ ሚነ ሽርክ ወአህሊሂ እንጂ ኢስላም ማለት ሰላም የሚል መመሪያ ምሽታለም እና ከሙስሊም መሪ በቁርአንና በሐዲስ የሚመራ ጉልበት ያለው መሪ ጦር ኃይል ያለው መሪ ሲኖር ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። ለምቢ ካልክ ትቀነጠሳለህ ማለት ሰማችሁ? ጉልበት ያለው መሪ ካለ ሽርክ ከሰራ ከእስልምና ከወጣ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ። እስላም ማለት ሰላም ብለህ ምትለው አይደለም። ከእስልምና ከወጣ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ። ታዲያ እነኚህ ጉልበተኛ አካላት ቤቷ ድረስ ከሄዱ አያቷንም እናቷንም ካስጨነቁ እህታችን እኔ አይደለሁም እኔ ነኝ እያለች አሰሬ ብትናገር ታያችሁ። አይኗ እንዲህ ይላል ሚዲያው ላይ ስትናገር ራሱ በጣም አስጨንቀዋት ከዛ በካሜራው ጀርባ እንዲህ እያሉ የአይን ምልክት እየሰጧት ወይንም እያስፈራሯት እንደሆነ ማወቅ ይቻላል። አይኗ እንዲህ ሲል ይታወቃል ማለት ነው። መፈራቻ ውስጥ ሆና ምላሽ እየሰጠች ማብራሪያ እየሰጠች እንደሆነ ተመለስ ትባላለህ። እምቢ ካልክ ትቀነጠሳለህ። ሙሉ ማብራሪያን ስሙ።
نعم الله سبحانه وتعالى እንደዛ ነው ያስቀመጠው ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ማን በደለ ዲነው ፈቅቶ ለምሳሌ ወይም ደግሞ የሙስሊሙን አንድን ለመበታት ነው የሚሯሯጥንም የሙስሊም መሪ ኖራቸው በዛ መሪ ስር የተጓዙ ያለውን እምቢ ካለ ማሰር መግደል ብላ የሚፈቀድበት ሁኔታ አለ ለምን ሙስሊሞችን ለአደጋ የሚያጋልጥ ስለሆነ ምን ማድረግ ይቻላል ማሰር መግደል ይቻላል እሷ ደግሞ ዋብያንና አባሾቹንም በትናቸዋለች በኢንተርቪው ላይ ልዩነታቸውን ጭምር አሳይታለች ስለዚህ እንደዚህ አይነቱን ማሰር እና መግደል ታስራ ሊሆን ይችላል አይወደ ሰላም ማለት እዚህ ጋር አንተም በሃይማኖት እኔ አልነካውኩም እና ለድንጋይ ልስገድ ሲል አዛን ጊዜ ሰላም አይደለም ምከቱ ሰላም ተብሎ ሲገለጽ ያ ስለሆነ አንተን የሚሰድብህ እንዳው ሰብሩ አላህ ለፈው ነው ያለው እንዳው አንተን የሚሰድብህ አንተን ድንበር የሚያልፍብህ hatta ሰው የሚገልብህን ወኢንታ አፉ ኢላ አላህ ይቅርብትልህ ያንተን ጉዳይ የዲን ጉዳይ ግን ይቅርትላል قاتلوا حتى لا تكون فتنة ويكون الدين كله لله እንዳው አየው ዝጋር ያንተን ጉዳይ አውፍ ቤተሰብን ገደለብህ አውፍ በለው ይላል አውፍ ብትል የበለጠ ነው ይላል አላህ ቤተሰብ ገድሎብሃል እኮ አውፍ በለው ብትል የበለጠ ነው ይላል ግን ክህደት መስራት ምን አለ قاتلوا አለ ተጋደሉ حتى لا تكون فتنة اي شرك ማለት ነው ሽርክ የሚባል በአላህ ላይ ማጋራት የሚባል አንይዳን የጥሩ ሲናው የቡራክሳ ያለ የሚያመልክ እንዳለ እስኪ ጠፋ ድረስ ويكون الدين كله لله ሃይማኖት የተባለ በአጠቃላይ አላህ ብቻ እስከሆነ ድረስ ተዋጋ ብሎ የሙስሊም መሪዎች ላይ አላህ ትእዛዝ ያስቀምጣል ሰማችሁ አንድ ሃይማኖት እስኪቀር ድረስ ሌሎችን እምነቶች ተዋጋቸው ገደል ብሎ ይላል ቁርአኑም እንዲላል ሱራ 8 ላይ ሱረቱ አንፋል ላይ ቁጥር 39 ላይ ሁከት እስከማትገኝ ሃይማኖትም ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሏቸው ይላል ስለዚህ እምነት ስለምና እስኪቀር ድረስ ተጋደል የሚል አስተምሯል እንኳን የወጣውን ዝም ሊሉ ማለት ነው የወጣውን ደግሞ ባገኘበት እንዲገሉ ነው የሚያዛቸው እነስማቸው ስለዚህ ይሄ በዛን የሚገለጸው ይሄንን ጫና አድርጌ የምነግርህ ላንተ ብቻ አይደለም ብዙ ሰዎች ይሄንን ነገር ድፍና አድርገው ያልፉታል መስላሃው ምንድነው ብንናገር የሙስሊም መሪ አሁን የለንም ምናምን ላ ሰው ማወቅ አለበት ውስጡ ሊያምንበት ይገባል አሁን በነገራችን ማል ጂሃድ በእስላም መሪ ተደርጎ ጂሃድ ቢነሳ ከ195% በሚባልበት ደረጃ ሙስሊሙ ራሱ በዘር ይፋጫታል እስቲ እንደው እውነቱን ስንነጋገር አሁን እንበለውና ሳውዲ እሷ እንግዲህ አሁን በእስላም አመራር ላይ የምትሄደው በአለም ደረጃ በእስላም ላይ የምትገለጸው እሷ ናት በተውሂድም ያለ ሽርክ የሌለባት ዛሂር የሆነ እሷ ናት እንደው አላህ ቁዋ ሰጥቶ ጨምሮላት ኃያል ሆና ከዚህ ካለችበት የበለጠ ዙሪያው ያለውን የካዲ አገራቶችን ኑ ወደ እስላም ግቡ የሚል ጥሪ ብታቀርብና አልቀበልም ሲሉ ወደ ጦርነት ብትገባ ኢትዮጵያ ውስጥ ያለው ሙስሊም እንደሚያረው የሚያደርገው በሲም ብቻ ነገሩኝ እስቲ በደም ሰው እኛ ምንማማረው ምን እንደሆነ እንድታውቁ ነው በደንብ አድርጋችሁ ምንማማረው ምን እንደሆነ ትምርቱን እየተቃወመ ካገር ለሀገር ካልሞትክ የሚለው ስንቱ ነው ምሳሌ ልስጣችሁ ያለው የአገሩን የከዳ የሚለው ስንቱ ነው ሰማችሁ ሳውዲ ኛን ብትወር ለምሳሌ ኑ ሙስሊሙ ነው ብትል እኛ ነው ሙስሊማን ነው ብንል ለማን ነው የምትዋጉት እያለ ነው ለማን ነው የምትዋጉት ሳውዲ እኔ ሁሉንም አሁን ሙስሊም ላደርግ ነው ብላ ክርስቲያኖችን ወደኛ መጣ ሙስሊም ሆኖ ብትል አንሆንም ብትል ኢትዮጵያ ውስጥ ሆኖ ለሀገር ይሞታሉ ለሀገር ይዋጋሉ ይላል ትክክል አይደለም ይላል ለማን ነው መዋጋት ያለበት ማለት ነው ለሳውዲ ማለት ነው እንደዛ የሚያምኑት ብቻ ነብያቸውም እንዲህ ብለዋል ከእስልምና የወጣን መሰረት አድርጎ ሳይል ቡኻሪ 57 ላይ wherever you find them kill them for there will be reward for the killer look for their killers on the day of resurrection ያገኛችሁባቸው ቦታ ሃይማኖቱ የወጣ ከእስልምናን የለቀቀ ግደለው ያገኘህበት ቦታ ላይ እረደው ለገዳዩ በቂያማ ቀን ወይ ደግሞ ትንሳኤ ቀን ሽልማት ይሰጠዋል ይላል ታዲያች ልጅ ከእስልምና ወጣ እንዴት ነው ላይ ገሏት የሚችሉት ይሄንን አዲስ ያው ሳይል ቡኻሪ ላይ የተገኘ እያመኑበት ሊምሯት የሚችሉት እህታችን ተጨንቃ እኔ አይደለም እኔ ነኝ ብትል አይፈረድባትም ከጎኗ ሰው ከሌላት በእንደዚህ አይነት ሁኔታ ቤቷ ድረስ ሄደው ካስጨነቋት
ቤተሰቦቿን እናቷን ላለማስገደል ስትል ራሷም ላለመሞት ስትል ይሄንን አይነት ንግግር እንደተናገረች እንረዳታለን። እስላም ማለት ጸረ ሰላም መሆኑን ከራሳቸው ኡስታዞች ሰምተናል። ደግሞ ሌላኛው አስቂኝ ነገር በማጂክ ነው በድግምት ተሰርቶባት ምናምን ይሉናል። እና ድግምት እንደማድናችሁ ማለትም አላህ እስልምናን እስከ መጥላት ደረጃም ደርሻለሁኝና አንዳንዴ በየቦታው ስገባ ሲህር ይይዛል አይነናስ ቡዳ ለሲህር የሚባለው ነገር በደንብ ተተንትኖ ይነገራል። የሚሽርበት ነገር ደግሞ በብዙም ቦታ ላይ እንደዚህ በደንብ የማይነገርበት ሁኔታ አለ። አንድ የተደበቀ ሚስጥር አለ ማለት ነው እስልምና ውስጥ የሚል ጥርጣሬ ውስጥ አስገብቶኛል። ለምን እነሱ በአንድ ጊዜ አሰርተው በአንዴ ይዘናል፣ በቃ ሌላ ችግር ውስጥ ያስገባናል፣ በአንዴ ቆጣጠሩናል እነሱ ሳይር አድራጊዎቹ። የኛ ደግሞ እንደዚህ የምትገኝበት ሁኔታ ደግሞ አጠራጣሪ ውስጥ የሚገባበት ሁኔታ አለና እንደኔ ወንድምዋ እንደው በምን መልኩ ነው አሁን እኔ የሚገርመው ለልጆች ዳቦ መግዣ ያጣሁበት ሁኔታ ትዳሬ ተበትኖ ያ ሁሉ ሀብት ለመብሎ የሰው ደይን በእጄ ላይ በቃ ብሎ ይዞኝ ነገ ሞቱ ይመጣ ደግሞ ምንድነው መሆነው እስከማለት ደረጃ ደርሼ አንዳንዴ ሳስበው ደግሞ ከችግሬም ጋር ሳይ ደግሞ እስልምናን ጠላሁበት ሁኔታ ውሸት ነው። በቃ ደዋ የሚደረገው ውሸት ነው፣ ለምላስ ነው እንጂ የእውነት ሀይቅ አይደለም። እኔን ቆም ብሎ የሚመለከት የራሴን የግሌ ነው የምነግርህና ቆም ብሎ እንደዚህ ነው ብዬ ስናገር የማያዳምጠኝ ሰው ምንድነው ችግሩ? የውሸት ነው ማለት ነው እስከ ማለት ደረጃ ሁሉ ደርሻለሁና እንደ ኢማኔን የምታከምበት ሁኔታ ነገ ሞትም አለብኝ እንደው ምንድነው መሆን ያለብኝ? እንደው በትረዳኝ እንደው አብዱራሂም ምን አለ መሰለህ ጀዛከላህ ኸይር ጥሩ ጥያቄ ነነሳው። አንተ ግራ የተገባኸው ነገር ግራ ብትገባም ሐቅ አለ ትችላለህ። ለምን ግራ ተጋባህ አልልህም። ብትጠራጠርም ለምን ተጠራጠርክ አልልህም። ዳዕዋው ውሸት ነው ብትልም በከፊሉ ትክክል ነህ ብዬ አስባለሁ። ስለ እስልምና ግን አንድ ብዙ ሰው የማይናገረው የተደበቀ ሚስጥር አለ። ቅድም የጠየቀው ምን እስልምና ውስጥ ማናቀው የተደበቀ ነገር አለ እንዳልከው ነገር አዎ አለ። እንግዲህ የጠየቀው ኡስታዙን ምን ነበረ? ሲር እየተሰራብኝ ነው መሰለኝ እና ብዙ ነገሮች ተበላሽተውብኛል፣ ትዳሬም ፈርሷል፣ ኑሮዬም ተበላሽቷል፣ እስልምና ደግሞ በጣም አስጠልቶኛል። ሲር አድራጊዎቹ በቀላሉ የሚያደርጉብን ከሆነ እኛ ግን መዳን አንችልም። በዚህ ምክንያት እስልምናን ጠርጥሬያለሁ፣ አላህ ማዳን አይችልም ወይ ነው። ኡስታዙን ሲመልስ መጠርጠር አይከፋም፣ ትክክል ነህ። ምክንያቱም ነብዩን እንኳን አላዳንም፣ ነብዩ ለሚከተሉትን እንኳን አላህ ሊያድነው አልቻለም። ከ6 ወር እስከ ዓመታት ድግምት ተሰርቶብኝ ነው ብሎ ብቻውን ወሲብ ያደርግ ነበር። ማስረጃ ሳሂህ አልቡኻሪ 5765 ላይ ሕፃኗ አይሻ እንደተረከችው መሐመድ ሚስት magic was worked on Allah's messenger so that he used to think that he had sexual relations with his wives while he actually had not. Sufyan said that is the hardest kind of magic as it has such effect. ያላ መልእክተኛ ላይ ድግምት ተሰርቶበት ከሚስቶቹ ጋር ወሲብ ሳያደርግ ያደረገ ይመስለው ነበር ትላለች አይሻ። ሱፊያን ደግሞ በጣም ከባዱ ድግምት ነበር መሐመድ ላይ ተደረገበትና ሲያቃዠው ነበር እያሉ ነው። ስለዚህ መሐመድን እንኳን ካላዳነ አላህ ይሄ ወንድማችንም ድግምት ተሰርቶብኝ ነው መሰለኝ ዝም ብዬ ነገሮች ተበላሹብኝ፣ ድግምት ሰሪዎቹ በቀላሉ ከሰሩብን ለምንድነው እስልምና ማድንን ብሎ ጠይቋል። ጤናማ ጥያቄ ነው። ልይቷንም ድግምት ተሰራባት ተረረም ፐረረም እንዲህ በድግምት ነው ምናምን ከምትሉ አላህ የሚባለው መሐመድንም እንዳላዳን አውቃችሁ መጽሐፍ ሲናገር ዘውልቅ ምዕራፍ 23 ላይ በእስራኤል ላይ ሟርትና ድግምት የለም። ድግምትና ሟርትን መከልከል የሚችል ማዳን ወደሚችል ወደ ክርስትና እንድመጡ ጥሪ እናቀርባለን። በእርግጥ ድግምት እየሰሩ ያሉት እነማን ናቸው ከተባለ ሌባ እናት ሌባ ልጇን አታምንም ነው የሚባለው። እናንተ ራሱ ደጋሚ እንደሆናችሁ ሀባሾች ስለ ዋብዮች የሚሉትን የምንሰማ ይሆናል።
ማስረጃ ከራሳችሁ ይህችን ቪዲዮ መስራላችሁ ለጥንቃቄ ያክል ነው። ወሃቢያ ኡስታዞች ስታይላቸውን ቀይረው በአሁኑ ሰዓት በኦንላይን ላይ አዲስ የስራ ዘመቻ ከፍተዋል። የሲህር ዘመቻ ማለት ነው። ምን የስራ ዘመቻ ከፍተዋል? ሲር መስራት ወይንም ድግምት መስራትን ስራ አድርገውት እየሰሩ ነው እያለች ነው ብሎ ታውቃላችሁ። ባልሽ የጠላሽ ሌላ ግብቶብሽ ነው፣ ስራሽን ቢያለሽ ከሌ መድኃኒት አድርጋብሽ ነው እንደዚህ ሆንሹ፣ ልጅ አልወልድ ያልሽው በዚህ ምክንያት ነው እያሉ የሲህር ዘመቻ ከፍተዋል በአሁኑ ሰዓትና ጥንቃቄ አድርጉ። አኪድ የኛ ጀማ እንደዚህ አይነት ልክስክስ ቦታ ሲጀምር እንደማትሄዱ አውቃለሁ። እንኳን መሄድ አይደለም እንደኔ ስተዋቸው በሽታችሁ የሚነሳ ራሱ ብዙዎች እንዳላችሁ የምተማመንባችሁ በጣም አላችሁ። ነገር ግን የምታውቋቸው እንኳን ሰዎች እንደዚህ አይነት ቦታ ሄዶ ማንን ራሳቸውን እንዳያጡ ለመጠንቀቅ ያክል ነው። እና ሰሞኑን ጭርጸጥ ያለው በእንደዚህ አይነት ዘመቻ ላይ ተሰማርተዋል በአሁኑ ሰዓት። ሀታ በቃ ጸጉርሽን ክፍት አድርገሽ አውራሽ እየታየ ፎቶሽን ላኪልኝ፣ እንደዚህ ገለጭና ፎቶሽን ላኪልኝ። የራሳቸው አንዲት ሊቃቢስት ናት። ቁጭ ብዬ ያዳመጥኩኝ እስከዛሬ ወላሂ ቁጭ ብዬ ማለት ነው እስከ መጨረሻ። አላኩል ሐል ስታይላቸውን ቀይረው መጥተዋል። ለጥንቃቄ ያክል ነው፣ ተጠንቀቁ። ኦኬ እንግዲህ እቺ ሀባሽ ነች። ዋሃቢዎች አሁን ሰሞኑን ምን እየሰሩ ነው ብላለች? ተሰማርተዋል ድግምት በመስራት ላይ። ስለዚህ ላይ ድግምት ተሰራ ምናምን ብለው አስረው ጤነኛዋን ልጅ ታማ ነው ድግምት ተሰርቶባት ነው ብለው እያስጨነቋት እያስለፈለፏት ነው። አንድ ማስታወሻ ልንገራችሁ። የዛሬ 2 ዓመት አካባቢ ጅጅጋ ይኖር የነበረ አንድ ሙስሊም ወንድማችን ወደ ክርስትና መጥቶ ነበረ። አዲስ አበባ ላይ ሲመጣ ቤተሰቦቹ ታሞ ነው ብለው ኢቨን መንገድ ላይ ነበር የተያዘው። ተደብድቦ አስገብተውት ቤተሰቦቹ ማለት ነው በሰፈር ጠብደል ሙስሊሞች አስይዘው አስደብድበውት ከዛ በኋላ ለወራት ነው ያሰሩት። ታሞ ነው እያሉ እላው ላይ እየተቀራበት ቁርአን ሲያሰቃዩት ለወራት ማለት ነው። ደም እያስተፉ ወደ ክርስትና ሄዳለሁ መለሳለሁ ብትል እንገልሃለን አስረውት ለወራት ያህል አሰቃይተውታል። እና ብዙ ጊዜ ላይ ወደ ክርስትና የሚመጡ ሰዎችን ኤክስፖዝ አድርገን እንደዚህ ወደ ክርስትና መጡ ማንልበት ምክንያት በእንደዚህ አይነት ስቃይ ውስጥ ስለሚያልፉ ነው። እና እህታችንም እየገጠማት ያለው አይ ነው አውቃለሁ፣ ቤት ውስጥ እንደታሰረች መከራ እየተቀበለች እንደሆነ ምንም አሻሚ አይደለም። ያልታመመችውን ታማሚ ነች ተብሎ ይደረግና ይፈረድባታል። ከዛ ወደ ታማሚ ነኝ ብላ እንድታምን ይደረጋል። እምቢ ካልሽ እንደዚህ አይነት አደጋ ይገጥምሻል ትባላለች። ምንም አማራጭ አይኖራትም። ያንን አምና ትቀበላለች። እና ክርስቲያኖች ተረዷት፣ ጸሎት አድርጉላት፣ ጌታ ልቧን መልሶ ከነሱ እጅ ነፃ እንዲያወጣት ምሕረት እንዲልክላት ጸሎት አድርጉላት። በተረፈ ይህንን ቪዲዮ እስከመጨረሻ የተከታተላችሁን ከልብ አመሰግናለሁ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ሰበስቴታችሁን በኮመንት ላይ አኑሩልን። በሌላ ጠቃሚ ትምህርታዊ መረጃ እስክንገናኝ ቸር ቆዩ።